አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮቹ ሼር ላይክ እያደረጋችሁ አበረታቱኝ። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ ተመልሼ መጥቻለሁ። እስከ መጨረሻው አብራችሁኝ ትሆኑ ዘንድ በአክብሮት ጋብዣችኋለሁኝ። እንግዲህ ሀደራ ድራማ በጣም የሚያጓጓና የሚያዝናና ዘና ፈታ የሚያደርግ ድራማ ሆኗል። በአሁን ሰዓት ሁላችንም በጉጉት እየጠበቅነው እንገኛለን። በባለፈው ክፍል ዳግም ቃልን ከጎዳና ላይ አንስቶ ወደ ቤቱ ይዞ ሄዶ እናትየዋም አትገባም፣ እዚህ ቤት አልቀበላትም፣ ካሁን ቀደም እኔን አመነጫጭቃኝ ሌባ ብላ አዋርዳ ሰድባኝ፣ አንተ እንዴት ቤቴ ድረስ እጇን ጎትተህ ታመጣታለህ ብላ ተከራክራ ነበር። ነገር ግን ልጅየው አሸንፎ ቤት አስገብቷታል ማለት ነው። በዚህን ሰዓት እንግዲህ ቃልና ዳግም አብረው አንድ ቤት መኖር ጀምረዋል ማለት ነው። ከዛም አልፎ ተርፎ ፍቅር እያጫወታቸው ነው። ዳግም እንግዲህ ካሁን በፊት የብሌንን ልብ አልሰብረውም፣ በጣም ወድሻለሁ፣ አፈቅርሻለሁ፣ የኔ ቅመም ቅብጥሮሽ እያለ ነበረ። በአሁን ሰዓት ከቃል ጋር ጎን በጎን ተቃቅፎ ፍቅር እያጫወተው ብሌን ደረሰችባቸው። በሩን ክፍት ነበርና ዘው ብላ ስትገባ ተቃቅፈው ተኝት ብለው ነበር ሀሳባቸውን ጥለው ማለት ነው። በዚህን ሰዓት ብሌን በጣም ደነገጠችና ፍጣ ቀረች። ምን እየተፈጠረ ነው? ቃል ደግሞ እዚህ ቤት ምን ትሰራለች? ለምን መጣች? እያለች ብቻዋን እየተነጋገረች ነበረ። ስልኳን እንኳ ሳይቀር ፈጥፍጣው መሬት ላይ እነሱን አፈጣ እየተመለከተች ነበር። እናም ካሁን በፊት ለምን እንደመጣች እዛ ቤት መኖሯን እንደጀመረች ብሌን የምታውቀው ነገር አልነበረም እና በጣም አፍጣ ተመልክታ ሲሰለቻት ወደ ውጭ ስትወጣ የዳግም እናት በር ላይ ሆና እያየች ነበረ። በነገራችን ላይ እዚህ ውስጥ ግን የዳግም እናት እጇ ሳይኖርበት አይቀርም። እነሱ እንዲቀራረቡ ያደረገችው ነገር ይኖር ይሆን ወይስ ልጆቹ በራሳቸው ይሆን? እናም ብሌን ተመልሳ ስትወጣ እናቱን መንገዷ ላይ ያገኘቻት። ልጄ ምን ሆነሽ ነው? ለምን ፊትሽ ተቀየረ? ብላ ስትጠይቃት እሷም እኔ እንጃ አይተሻቸው ነበር እንዴ ስትላት፣ እነማንን ነው ማያቸው? ምን እያደረጉ ነው አለች። እንግዲህ እናቴቷ አይ አላየቻቸውም ማለት ነው ብላ በውስጧ ጉረመረመች። ቆይች ቃል ምን ልትሰራ መጣች እዚህ ለምን ተቀመጠች? ብላ ብቻዋን እያጉረመረመች ሳለ እናትየዋ እዚህ ቤት ድሮም አትገባም ብየው ነበር ልጄን አሳሳተችው ማለት ነው ብላ ስትነግራት፣ ምን ማለት ነው አሳሳተችው? ቃል እዚህ መኖር ጀምራለች እንዴ በማለት ደንግጣ ጠየቀች የዳግምን እናት ብሌን በመገረም። ከዛንም እናትየዋ ሀው ልጄ አልሰማሽም እንዴ አላወቅሽም እንዴ እዚህ ቤት ለምን አመጣሃት ብዬ ላባረራት በሞክርም እንደውም ዳግም ተከራከረላት። ከዚህ ቤት የትም አትሄድም፣ ጎዳና ላይ አልጥላትም ብሎ ለእሷ ተከራከረላት ብላ ስትነግራት ራሷን ነቀነቀች። ዳግም ለእሷ ተከራከረ? በቃ ለዚህ ነበር ለእኔ ቃል የገባልኝ ብላ በጣም ተናደደች። እናትየዋም እንግዲህ ልጄ አትናደጂ፣ በቃ ሁሉንም ነገር ተይው አትናደጂ አለቻትና ሸኘቻት። ብሌንም እያለቃቀሰች መንገዷን ቀጠለች። ሳሚም እንግዲህ እናትሽን አገናኝሻለሁ ብሎ ቀጠሮ ይዞላት ነበር። ብሌን የት ናት እያለ መንገዱን እያየ እሷ ግን እዚህ ፍቅረኛዋ ከሌላ ሴት ጋር ተኝቶ ስላገኘችው በብስጭት ልትሞት ደርሳለች። ሳሚ ጉዱን አላየም። እናም ብሌንም ወደ እሱ ጋር ሳትሄድ እያለቃቀሰች ወደ ቤቷ ሄደች። ሳሚም በተደጋጋሚ እየደወለ ነበረ። ብሌንም እንግዲህ አልቅሳ ሄዳ በራቸው ላይ ቁጭ ብላ ስቅስቅ ብላ እያለቀሰች እያለ ሰላም መታ። ልጄ ምን ሆነሽ ነው የምታለቅሽው? አለቻት። እሷም እትዬ ብላ ተጠምጥማ አቀፈቻት። እንጃ ምን እንደሆንኩ ብቻ ከፍቶኛል ብላ ነገረቻት። ሴትዮዋም አቅፋ ወደ ቤት አስገባቻት። ሌላው እንግዲህ ዳግም ሲነሳ ቃል ሽንኩርት እየከተፈች ነበረ። እንዴ ቃል ምን እየሰራሽ ነው አላት። እናት የለችም ነበር እንዴ በማለት ሲጠይቃት፣ አይ የኔ ፍቅር እኔ አብረን ያደረለት ጧት ለራሴ ቁርስ ሰርቻ በላህለሁ ብዬ ቃል ገብቻል ነበር። ስለዚህ አሁን ቆንጆ ቁርስ ሰራልህና ትበላለህ አለችው።
እና ቃል ኪዳንሽን ልታከብሪ ነው ማለት ነው? በጣም ታማኝ ነሽ ሲላት እና ሁል ጊዜ እየሰራሁ የማበላህ እኔ ነኝ እያለች አሞካከሰችው። ልጆቹ እያወሩ የዳግም እናት መታ ልጆች የተነሳችሁ እንዴ እንዴት አደራችሁ በማለት ጠየቀቻቸው። እንዴት አደሩ ማዘር ብላ ቃልም መልስ ሰጠች። እንዴት ነው በዚህ ፍጥነት የተግባቡት እንዴ? ለእኛም ግራ ገባን እኮ። ዳግምም እንግዲህ በጣም ግራ ስለገባው እንዴት ነው ግን እናንተ ይሄ ቅርርባችሁ በዚህ ፍጥነት የሆነው በማለት ጠየቃቸው። እንዴ ልጄ ምነው ቀናህ እንዴ ለምን አንቀራረብም ብላ መለሰችለት። እናትየዋም እንዴ በዚህ ፍጥነት መቀራረባቸው ግን ለመልካም ይሆን ለመጥፎ ሁላችንም ግራ አልገባችሁም? እኔ በበኩሌ ግራ ገብቶኛል። ትላንትና ቤት አትገባም ብላ እሪ ያለችዋ ሴትዮ ዛሬ ላይ ተነስታ ለምን ወዳጅ ሆነቻት? የኔም ጥያቄ ነው። እናንተስ? ብሌንም እንግዲህ ለሰላም ብሶቷን ሁሉ ነገረቻት። እትዬ እኔ ግን መጥፎ ሰው ነኝ እንዴ? በእኔ ላይ እንደዚህ ይደረጋል እንዴ? እኔ መጥፎ ነኝ? እስኪ ንገሪኝ ብላ ጠየቀቻት። ሰላምም አይ የኔ ልጅ አንቺ መጥፎ አይደለሽም፣ መጥፎ ማለት አንቺን የካደው ሰው ነው በማለት ነገረቻት። እና ለምን እንደዚህ ያደርጋል ስትላት ማን ነው ብላ ጠየቀቻት። ብሌን ልትነግራት ፈቃደኛ ባትሆንም ግን ሰላም አውቀዋለች። ዳግም ነው አይደል እንደዚህ የሚያደርግሽ? እሱ ነው አይደል እንደዚህ የሚያስለቅስሽ በማለት ጠየቀቻት። ለነገሩ ገና ሳይሽ እያለቀሽ ገና ሳይሽ የፍቅር ጉዳይ መሆኑ ገብቶኝ ነበር፣ ግን ዳግም አንቺን የመሰለች ቆንጆ አገኘቶ ምን ሊሆን ብሎ ነው? ባክሽ አታልቅሽለት፣ በቃ ከአሁን በኋላ ለሱ ብለሽ አታልቅሽ በማለት ምክርም ለገሰቻት። እወድሻለሁ አፈቅርሻለሁ እያለ ከሌላ ሴት ጋር ተኝቶ አገኘሁት እትዬ፣ በጣም ከፍቶኛል፣ አለማልቀስም አልችልም፣ ያውም በገዛ ቤታችን ነው፣ ያውም ደግሞ ከማውቃት ከጓደኛዬ ከቃል ጋር ነው ተኝቶ ያገኘሁት እና በጣም ከባድ ነው ብላ ስትነግራት፣ እንዴት ሆኖ ሊሆን ይችላል ከቃል ጋር? እንዴት የማይገጥም ነገር፣ እንዴት አይነት ወሬ ነው የምታወሪው? ደግሞ ሲያ ቤት የገነት አይደለም እንዴ? እንዴት ደፈረ አለች ሰላምን በጣም ተናደደች። ቆይ እንዴት እንደዚህ አይነት ነገር ይሰራሉ? እንዴት ትንሽ አያፍሩም እንዴ? በእናቱ ቤት እንዴት እንደዚህ አይነት ነገር ይሰራሉ? እፍረት ቀረ በቃ እያለች በጣም መቆጣት ጀመረች። ግን እኮ እፍረት እንጂ በላው ምንም እፍረት የለም አይደል? እና እናት ባለችበት እንዴት እንደዚህ አይነት ነገር ይሰራል? ደግሞ እኮ እሱ ራሱ ነው ከመንገድ ላይ ይዟት የገባው ማለት እያለቀሰች ነበርና አዝኖላት እናቴ ጋር ይዟት ገባ እያለች አወራች። ብሌንም ያልገባኝ ነገር እናቴ እያለች የምታወራው የዳግምን እናት አይደለም? እናቴ ስትል ምን ማለቷ ነው? የገባችሁ ካላችሁ ኮሜንት ላይ እስኪ ጻፉልኝ። ማለቴ እናቴ ቤት እንዴት ይዟት ገባ ስትል እናቱ ቤት ነው ወይስ እናቴ ቤት ተሳስታ ይሁን እንደዚህ ያለችው? አልገባኝም። እና ይሄንን እስኪ ከገባችሁ እናቴ ብላ ያለችው በምን ምክንያት ነው? ጻፉልኝ እስኪ። ለዛሬ ያዝኩላችሁን ይህን ይመስል ነበረ። ውድ የሀገሬ ልጆች፣ ውድ የቻናሌ ተከታታዮች እስከዚህ ድረስ ተከታትላችሁኝ ከልብ አመሰግናለሁኝ። በሌላ ቪዲዮ ተመልሼ እስከመመጣ ድረስ በያላችሁበት ሰላም ቆዩልኝ። እወዳችኋለሁ፣ አከብራችኋለሁ። ላይክ ሼር አይረሳ። ባይ ባይ።